አደጋ ይቀንሳል አንደኛ ደረጃ አደጋ እንዲቀንስ ነው ብዙ ጥቅሞች አሉት አንድ ይሄ የትራፊክ እንቅስቃሴው እንዳይታወቅ ያደርጓል ብዙ ተጠቃሚ አለ እዚህ አካባቢ ያለ ሰው ብዙ ጊዜ ያቋል እኔ አላውቅም ለምሳሌ እኔ ያላወቁ ሌላው ሰው ያቀል ቢያላስብ አክቲቭ ነኝ ትራፊክ ፖሊስና የቁጥጥር ባለሙያዎችን ያለ መለየት አለ በስፒድ ስለሚመጡ መኪኖቹ ያው መብራት መሆኑን አንዳንዴ የማያስተውሉ አሉ ግን በብዛት እግረኛው ሲሄድ መኪናው ይቆማል መኪናው ሲሄድ ደግሞ እግረኛው እንዲቆም ነው መልእክት የሚሰጠው ሰላም ደምናላችሁ ውድ ተመልካቾቻችን አሁን የምንገኝበት ሰዓት የአዲስ አበባ ትራንስፖርት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር ያዘጋጀ የሚያቀርብላችሁ የፕሮግራም ሰዓት ላይ ነው ዛሬም እንግዲህ እንደተለመደ አዲስ ርዕሰ ጉዳይ ይዘን ተገናኝተናል በአዲስ አበባ ትራንስፖርት ቢሮ ስር የተለያዩ ተጣሪ አራት ተቋማት አሉ ከነዚህ ውስጥም አንዱ ላይ ነው እንግዲህ ዛሬ ትኩረት ልናደርግ ያሰብነው እሱም እንግዲህ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ነው እንግዲህ ቢሮአቸውን ሄድና ምን እየሰራ ነው በከተማችን ብለን ከቢሮ ኃላፊ ጋር ቢሮአቸው በመሄድ እንጠይቃለን ከዛም ደግሞ ወጣ ብለን እዚህ ባለስልጣን ስር እየተሰሩ ያሉ ስራዎችስ ምን ይመስላሉ ብለን እንቃኛለን እናንተ አብራችሁን ቆዩ የአዲስ አበባ ከተማ አስተዳደር የትራፊክ ማኔጅመንት ባለስልጣን መቼና በምን አዋጅ እንደተቋቋመ ንገሪ እንግዲህ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ከዛሬ 8 ዓመት በፊት ነው የተቋቋመው ራእዩም በቁጥጥሩ በፓርኪንግ ልማቱ በምህንድስና ዘርፍና በግንዛቤው ትልቅ ተግባራትን ያከናወነ ይገኛል በዚህ ባለስልጣን ስር የሚሰሩ ዋና ተግባራትና ስራዎቻቸው ምንድናቸው ምህንድስናና ኦፕሬሽን ዘርፉ ምናየው ዋናው የተሽከርካሪንና የእግረኛን መንገዶች መሰረት ባደረገ በተሽከርካሪው ላይ የመንገድ ቀለም ቀብ እንዲኖር ያለም አቀፍ የመንገድ ደህንነት ህጎች ማለት ነው ምልክትና ማመላከቻ እንዲተከል በፍጥነት ደግሞ የሚደርሱ አደጋዎችን ለመከላከል ሲባል ደግሞ የፍጥነት መገደቢያ ስራዎችን መስራት የትራፊክ መብራቶች የመንገድ የትራፊክ መብራቶችን መትከል እነዚህ ስራዎችን በኦፕሬሽን ዘርፉ በምህንድስናው ዘርፉ ይሰራል ሌላው ደግሞ ቁጥጥር ዘርፉ ነው ዋና ቁጥጥሩን ደግሞ ስናደርግ በግንዛቤ የተደገፈ የቁጥጥር ስራ ነው የምንሰራው ፓራሌል ማለት ነው ታስተምሪያለሽ ስታስተምሪ ነው ደግሞ ከህግና ከደንብ ውጪ የሚሆን ደግሞ አሽከርካሪ ወይም እግረኛ እንዲቀጣ ፓርኪንግ ልማቱ ላይ ያው በለሙ ፓርኪንግ ልማቶችን የማስተዳደር ስራ እንሰራለን እዛ ፓርኪንግ ላይ ደግሞ የሚሰሩ ወጣቶችን የስራ ፈጠራን ከማሳደግ አንፃርም በማህበር እየተደራጁ በእኛ ይተዳደራሉ ማለት ነው ወደ ቴክኖሎጂ ስንሄድ አዲሱ ያለማነው ሲስተም አለ የአውቶማቲክ ኢንፎርስመንት ትራፊክ ፓርኪንግ ማኔጅመንት ሲስተም አልመተናል ይሄ ምንድነው በሲስተም ታብሌት አላቸው እነሱ ይሄም በመቀየሩ ደግሞ ትልቁኛ ፎይታ ይሰጣል በአመት ከ17 እና 18 ሚሊዮን ብር በላይ ፓድና ሳትም ነበር ለኛም ለትራፊክ ፖሊስ አባላት የሚሰጥ ይሄን ትልቁን ፎይታ ይሰጣል ከዚህ አንፃር ከገንዘብ አንፃር ሌላው ደግሞ የአሽከርካሪው ጊዜ የሚቆጥብ መጉላላትን የሚቀንስ ድሮ ታቂ እንደሆነ መንጃ ፈቃድ ይቀማል ታርጋ ይፈታል እሱን ፍለጋ በየፖሊስ ጣቢያውና በየቦታው ይዟዟር ነበር ይሄ ግን ያንን ታብሌቱ ላይ የሰሌዳ ቁጥር ይጽፋል በዛ መሰረት እስከ 10 ቀን ባጠፋው ጥፋት ይቀጣል ከ10 ቀን በኋላ ነው ወለድም እንዲያለ የሚቆጥርበት ማለት ነው አዲስ አበባ ትራፊክ ማኔጅመንት ባለስልጣን እንግዲህ ከቁጥጥሩ ውጪ እንደዚሁም ደግሞ ችግሮች ሲኖሩ ከመጣት ውጪ ማስተማር ላይ ህብረተሰቡ ማስተማር ላይ ግንዛቤውን በተለይ የመንገድ ደህንነትና አጠቃቀምን ለማስረዳት ከህብረተሰብ አካላት ጋር እየሰራችሁ እንደሆናችሁ ነግረሽናል ግንዛቤ መስጠት ከተጀመረ በኋላ አደጋ ቀንሷል ማለት እንችላለን የውጭም ተሞክሮ የስዊድን አሁን ቪዥን 0 እኛም ምን ከተለው ያ ነው ቪዥን 0 ማለት አደጋን ዜሮ ማድረግ ነው ግን እኛ እንደ ሙሉ በሙሉ ባናጠፋ አደጋ መቀነስ አለብን አንድ ነገር አርገሽ የምታቆሚው ነገር አይደለም ማስተማር ኮንቲኒቲን ይጠይቃል እና ለዛ ነው እኛ ሚዲየሞችን እያሰፋን ያለነው አሁን ውጤት አገኘንበት ያልንሽ
ከታች ጀምሮ እየተማሩ መምጣት ስላለባቸው አሁን እኛ ትልቁ ግንዛቤ ችግር የሆነብን ያለ ነው ከስር ያወቀ ስላልመጣ የመቀበሉ ነገር ትንሽ ከበድ ያለ ስለሆነ ነው አሁን ትምህርት ቤቶች ላይ ፎከስ አድርገን እየሰራን ያለው ነው ማለት ነው ህብረተሰቡ እባካችሁ በቃ በተለይ እግረኞች ትክክለኛውን የመንገድ አጠቃቀም እንድትከተሉ ስትሻገሩ በዝብራ በእግረኛ ማቋረጫ መሻገሪያ ላይ ተሻገሩ መንገዳችሁን ስትሄዱ ተሽከርካሪው ከፊት ለፊታችሁ ያያችሁ ሄዱ ምክንያቱም የቴክኒክ ጉድለት ሊኖረው ይችላል ተሽከርካሪው አሽከርካሪው የተለያየ ባህሪ ሊኖረው ይችላል ጠጥቶ ሊሆን ይችላል ብዙ ነገሮች አሉ ባህሪን የሚለውጡ ማስተዋልን ይነጥቃል በተለይ ጠጥቶ ማሽከርከር ማስተዋልን ይነጥቃል ብዙ ነገር አለና ራስን ለራስ መሆን ነው በቃ እከለ ያቀልኛል አሽከርካሪው ይጠነቀቅልኛል አሽከርካሪው ደግሞ መንገዱን አይቶ ይሄዳል ሳይሆን ሁሉም በየራሱ ትክክለኛውን የመንገድ አጠቃቀም ተከትሎ ህይወትን እንዲያድን ህይወትን እንዲጠብቅ አደራ ማለት ፈልጋለሁ ቆይታችን እንደቀጠለ ነው ባለስልጣኑ ተልኮና አላማ እንግዲህ መለከተው ሰው ጋር ቆይታ አድርገናል እንግዲህ በዚህ ባለስልጣን ስር እየተሰሩ ካሉ ስራዎች በተለይ በመንድስና ዘርፍ እየተሰሩ ካሉ ስራዎቹ አንዱ እንጎበኝ የወጣ ነው የእግረኛ ትራፊክ መብራት አጠቃቀምን ስራ ላይ አውለናል በተለያዩ ቦታዎች ላይ ብለውናል እንግዲህ አጠቃቀሙ እንዴት ነው ህብረተሰቡስ እየተጠቀመው ነው ወይ በመጠቀሙስ ምን አገኘ የሚለው ልንቃኝ ነው የወጣ ነው ማለት ነው ቆይታችሁ ከኛ ጋር ይሁን ስሜ ዘይኑ ኢላስ ይባላል ኤሌክትሪካል መሐንዲስ የትራፊክ መብራት ደግሞ ከፍተኛ ባለሙያ ነው አሁን ያለነው ሲቪል ሰርቪስ ጋር ነው የእግረኛ ማቋረጫ ቦታ ላይ ማለት ነው የባቡር መስመር ላይ አብዛኛው መሻገሪያ ያልነበራቸውም እግረኞች መሻገሪያ ቦታ አልነበራቸውም ለዚህ ደግሞ መፍትሄ የሚሆን 5 ቦታዎች ላይ ከሌሎች የባለድርሻ አካላት ጋር በመሆን እነሱ መንገዱን በመክፈት እኛ ደግሞ የትራፊክ መብራቱን በመትከል እግረኞች ያለምንም አደጋ ያለምንም ችግር እንዲሻገሩ ለማስቻል እነዚህን ቦታዎች ለእግረኛ ከፍተናል ዲስራን ትራፊክ ሲግናል ክሮሲንግ ነው የሚባለው ትራፊክ መብራት በሁለት አይነት መልኩ ይሰራል አንደኛው ያው ፊክስ ታይም ይባላል የጠዋት ክፍለ ጊዜ የማታ እያንዳንዱ ሰዓት እንሰጣለን በዛ ቀን ሙሉ የትራፊክ መብራት አገልግሎት ይሰጣል ሁለተኛው አይነት ደግሞ ተጠቃሚው ሲመጣ ይሰጣል ሜሴጅ ለመቆጣጠሪያው ሜሴጅ ይልክና እንዲያልፍ ያደርጋል በዛ መልኩ ነው የሚሰራው ማንኛውም መንገዱን የሚያቋርጥ ሰው መጥቶ መንካት ይችላል መጠቀምም ይችላል ዓለም አቀፍ ስታንዳርድ ነው የተሽከርካሪ ሲሆን 3 አይነት ሜሴጅ ሳይኖች አሉት ለእግረኛ ሲሆን 2 አይነት ምልክት አለው አንደኛው ቀይ ነው ቀይ የእጅ ምልክት አለ እሱ ሙሉ ለሙሉ ቁም የሚል መልእክት ይሰጣል ሁለተኛው አረንጓዴ ነው አረንጓዴ ሲሆን እግረኛው መሻገር ይጀምራል መሃል ላይ መቁጠር ሲጀምር ቶሎ ብሎ እንዲሻገር ይሆናል ማለት ነው እግረኛው ሲሄድ መኪናው ይቆማል መኪናው ሲሄድ ደግሞ እግረኛው እንዲቆም ነው መልእክት የሚሰጠው እግረኛ መጥቶ ግን ልክ ሲነካው ለእግረኛው ቅድሚያ ይሰጣል እንዲሻገር ያደርጋል ያው የመኪናው ቆሞ ማለት ነው ምንም አይነት አደጋ ሳይፈጠር አንዴ ከተነካ የራሱ ታይም አለው እግረኛ መምጣቱ ብቻ ነው ጥንቆማ የምንሰጠው ከዛ በኋላ የተሽከርካሪውን ሰዓት ሲጨርስ ወደ እግረኛ ሰዓት ገብቶ እንዲሻገር ያደርጋል ብዙ ጥቅሞች አሉት አንድ ይሄ የትራፊክ እንቅስቃሴው እንዳይታወቅ ያደርጋል ሰላማዊ የሆነ እንቅስቃሴ እንዲኖር ያደርጋል እግረኞችም ከአደጋ የተጠበቁ እንዲሆኑ ያደርጋቸዋል የራሱ ሰዓት አለው እግረኛም በሰላማዊ መንገድ የራሱ ሰዓት ተሽከርካሪን አቁሙ ስለሚያሻግራቸው ከአደጋ የጸዳ ይሆናል ማለት ነው ያው ተቋሙ እንደዚህ አይነት ፕሮጀክቶችን ኢምፕሊመንት ሲያደርግ ወደ ትግበራ ሲያስገባ አንድ ህብረተሰቡን ለመጥቀም ነው ስለዚህ ህብረተሰቡ ራሱን ከአደጋ ለመጠበቅ እነዚህ የለሙ ፕሮጀክቶችን መጠቀም አለበት ያው በጣም እጅግ ቀላል የሆኑ ያጠቃቀም መንገድና የተደረገው ተግባራዊ ያደረግ ነው ማለት ነው
ያው እነዚህ አሁን ያልኳሽ ይሄ እግረኛ መጥቶ ሲነካው ምንድነው የሚለው የሚቆጣጠረው ሳጥኑ ነው። እኛ ኮንትሮል ቦክስ እንለዋለን። ያው ዘመናዊ ነው። ያው ዋናው ኮምፒውተር እነዚህ ናቸው። ያው እዚህ ጋር ላይ ከምናይ እዚህ ጋር አረንጓዴና ቀዮች አሉ። ማን ምን እየተሰጠው እንደሆነ እዚሁ ማየት እንችላለን። ራሱ ሁሉም ስብራስ በኬብል የተገናኘ ነው። እነዚህ እንዳለ ፖሎቹ ሲግናል ሄዶች ይባላሉ። መልእክት የሚሰጡን የተያያዙ ናቸው። ሁሉም ቦታ ላይ ተመሳሳይ ሰዓት አንሰጥም። የእግረኛ አሁን እዚህ ቦታ ላይ 15 ሰከንድ ከሆነ እግረኛ የማይበዛበት ቦታ ደግሞ 12 ሰከንድ እናደርጋለን። ሰው ያቃል እየተጠቀመ ነው ግን ሰው መረጃ አለ? አይ ክፍተት አለ ግን ሌሎች መስመሮች ላይ አሁን ቦሌ ላይ በጣም እግረኛ ይጠቀማል። ይሄም አሁን ግንዛቤ እየፈጠርን ነው በተለያየ እንትን የኛም የፌስቡክ ቻናል አለ ቴሌግራም ላይ እነዚህም ግንዛቤ እየጨመርን ነው። ይሄን ስራ እንሰራለን። ቅዱስ ጸጋም ያከባላል። እኔ አላውቅም። ለምሳሌ እኔ ያላወኩ ሌላው ሰው ያውቃል ብዬ አላስብም። አክቲቭ ነኝ ሶሻል ሚዲያ ላይ ምንም ላይ ሁሌ ነው የምዘዋወረው በዚህ መንገድ። ለአደጋ በጣም አሪፍ ነው። ከአደጋ የበለጠ ደግሞ ቆመን አሁን በተለይ ከሰዓት ላይ ብዙ መኪና ነው የሚያልፈው። ብዙ ሰዓት ነው የምቆመው። ያን ነገር ያሻሽልናል ብለን እናስባለን። ግን አፕሊኬብል ነው ወይ ነው ይሰራል ወይ ሁሉም ሰው ገብቶት መጠቀም ከቻለ ጥሩ ነው። ሹፌሮቹም ያው ግንዛቤ ማስጨበጫ ቢደረግላቸው ቢያውቁ ሲቆሙ እንዲቆሙ። ህብረተሰቡ ያው እንግዲህ ቀስ ያለ ለምዳለን እዚህ ጋር ለአስተባባሪዎቹ ቢያስረዱ ለሰዎቹ ቆሙ እያበራችሁ ሂዱ ቢሉ ጥሩ ይመስላል። እኔ ቬስት የሚለብሱት ልጆች ቢናገሩ የተሻለ ይመስላል። ያው በቀጣይ ከዚህ ጋር በተያያዘ 5 ቦታዎች ብቻ አይደሉም ከተማችን ላይ ያሉት። ቦሌ መስመር ላይም 3 ቦታዎች አሉ። በተመሳሳይ ደግሞ ሃና ማርያም ጋር የተከፈተ የእግረኛ መሻገሪያ ያለ እሱ ጋርም ኢምፕሊመንት አድርገናቸዋል። በቀጣይም እነዚህ የተመረጡ ያው ጥናት እየተደረገባቸው ያሉ ቦታዎች አሉ። እነሱ ላይ ወደ ማስፋት እንሄዳለን ማለት ነው። ስሜ ሼክ ይባላል። ስሜ ሱልጣን ኡመር ይባላል። ስሜ ወርቁ ሱባለው ይባላል። እዚህ ቦሌ ማተሚያ ይባላል። አሁን እዚህ ቦሌ ማተሚያ አካባቢ ነው። እዚሁ አካባቢ ነው ሙሉ እዚሁ አካባቢ ነው የምሰራው። አዎ ከዚህ በፊት ብዙ ጊዜ ተጠቀማለሁ እንደዚህ መኪኖቹ አደጋ እንዳያደርሱብን እኛ ለኔም ለሌላ ደካማም ሲኖር አቆመን እንጠቀማለን። አዎ ብዙ ጊዜ በቀን 3-4ም የመመላለስ ከስራ ጋር የመመላለስ እድሎች አሉኝ እጠቀማለሁ። በደንብ ነው የምጠቀመው። ሰው ይጠቀማል። ጫን ታረጉትና ከዛ በኋላ ትንሽ ደቂቃ በኋላ ይቆማል። ከዛ በኋላ ሰው እንዲሻገር ያደርጋል። ዲሽ ስትነኪው ራሱ ሴንሰር አለው። ልክ መኪናውን ያቆምና 15 ሰከንድ መኪናውን ያቆማል። እግረኛ ደግሞ በ15 ግን እዚህ ጋር 15 ሰከንድ በቂ አይደለም። ቀይ ማለት ስቶፕ ማለት ነው። አትሻገሪም። መኪና መሄድ አለበት። አረንጓዴ ሲሆን ወደ 20 ሰከንድ ምናምን ይሰጣሻል። መሻገር አለብሽ። መብራት በሚያቆም ሰዓት መኪና ይቆማል። እግረኛ ደግሞ ተራውን ጠብቆ ይሻገራል። ብዙ ሰው ይጠቀማል። ወይም ዝም ብለሽ ትቆሚያለሽ። ጊዜው ይፈጃል። ጊዜው ለማሳጠር ነው ይሄን የሚደረገው። በጣም ብዙ ተማሪዎችም አሉ፣ ብዙ አረጋውያኖችም በዛ በኩል በዚህ መንደሮች ብዙ ስላሉ በዚህ ላይ የመመላለስ ቻንሱ በጣም ከፍተኛ ነው ማለት ነው። አደጋ ይቀንሳል። አንደኛ ደረጃ አደጋ እንዲቀንስ ነው። ሰው ተሰባስቦ አንድ ቦታ ሲሻገር አሽከርካሪውም ያውቃል ይሄ መሻገሪያ ቦታ እንደሆነ ያውቃል። አደጋ በጣም ይቀንሳል። አንዳንዴ መኪኖች በስፒድ ስለሚሄዱ ቆመው እንድናልፍ ብዙ ጊዜ ይጠቅመናል። እግረኛ አደጋ እንዳይደርስበት የመከላከሉ እንትን በጣም ከፍተኛና በጣም አስተዋጽኦ አለው ማለት ነው። ሰው ያየ ወይም
እነዚህ መንገድ ላይ ያሉ ትራፊኮች ማስተማር አለባቸው ሰው እንዲያውቅ አንድ ሰው ካየ ነገ የሰውዬ ለምን ይጭናል ብሎ እሱም ይማራል እንደዛ ሰው የተማረ ያስተማረ ቢሄድ ጥሩ ነው ይገምታል ቢያውቀው በጣም ጥሩ ጥቅም ነው ምክንያቱም መኪኖች በስፒድ ስለሚሄዱ ከአደጋ ራሱን ይጠብቃል ብዬ አስባለሁ ህብረተሰቡ ማለት ነው ሁሉም ሰው መጠቀም መቻል አለበት መኪና ሲቆም አይቶ መሻገር እንዳለበት በዚህ አጋጣሚ መልእክቴን አስተላልፋለሁ እግረኞች በዚህ ጋር መብራት ምንድነው ሲስተሙ ብዙ ጊዜ በዚህ ጋር በተች ሄደሽ ካልነካሹ አይቆምም መኪና ብዙ ጊዜ ግንዛቤ ወይ ደግሞ የማወቅ ችግር ይኖርና ቢጫውን ንኩት የማለት ባህሪ አለ እዛ መብራቱ ላይ ሄደሽ ካልነካሹ መኪና አያቆምልሽም መኪናው ደግሞ ሰማያዊ ለቆታል እንደፈለገ ነው የሚሄደው ሶ እግረኞች በዚህ በቦሌ መንገድ ላይ ማቆሚያ ሴንሰር ስላለ እሱን ይተጠቀሙ እሱ እስኪበራላቸው መጠበቅ አለባቸው ያኔ ደግሞ መኪኖች ደግሞ ያን ከበራ በኋላ ለእግረኞች ቅድሚያ መስጠት አለባቸው ትራፊክ ቆሞ ስለማያስተናግድ ማለት ነው አንዳንድ አሽከርካሪዎች በጣም ይፈጥኑና ይረሱታል ዝም ብሎ አያከብሩትም እሱ ላይ ትንሽ ጉድለት እንዳለ ነው የምናገረው አዎ ብዙ ጊዜ በስፒድ ስለሚመጡ መኪኖቹ ያው መብራት መሆኑን አንዳንዴ የማያስተውሉ አሉ ግን በብዛት ያያሉ ይቆማሉ አልተለመደም እዚህ አካባቢ ላይ መኪና ሰው እግረኛ ጥሶ የሚሄድ ነገር ስላለ በዛ በኩል ተቃራኒ ይቆማሉ ይቀጣል ብዙ ሰው ስለዚህ እዚህ መንገድ ላይ ቦሌ ማተሚያ አካባቢ ላይ መብራት አለ የእግረኛ ያ ሁሉም ሹፌር ግንዛቤ ሊወስድ ይገባል ደቂቃው ኦልሞስት ወይ 20 ወይ 25 ቢሆን 10 ደቂቃ ወይ 5 ደቂቃ ቢጨመር ሞር ተጠቃሚነቱ አለው ለእግረኛ ማለት ነው ውድ ተመልካቾቻችን እንግዲህ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ጋር የነበረን ቆይታ ይሄንን ይመስል ነበር ራዩና ተልኮ ምን ይመስላል ብለን ወደ ቢሮ ጎራ ብለን መረጃን አግኝተናል እንደዚሁም ደግሞ ባለስልጣኑ ስር በሚገኘው የምህንድስና ዘርፍ ደግሞ እየተሰሩ ካሉ ብዙ ስራዎች አንዱ በሆነው የእግረኛ ትራፊክ መብራት ላይ የቅኝት አድርገን ነበር በዛም ቅኝት ላይ እንግዲህ በከተማችን የተለያዩ ቦታዎች ላይ ይህ የእግረኛ ትራፊክ መብራት እንዳለ አይተናል በተለያዩ ቦታዎች ላይ ቢኖርም እንግዲህ ወደ ቦሌ አካባቢ ልምዱ ያለና ህብረተሰቡ በደንብ እየተጠቀመ እንደሆነ ተረድተናል እንደዚሁም ደግሞ ወደ ሰሚትና ወደ ሀያት መንገዶች ላይ ደግሞ ህብረተሰቡ ምንም አይነት መረጃ እንደሌለውና እየተጠቀመ እንዳልሆነ አውቀናል ማለት ነው ግን አውቀን መጠቀም ግዴታችን ነው በማወቃችን በተለይ በእግረኛ ላይ የሚደርሰው የትራፊክ አደጋ በመቀነስ ዘርፍ እጅግ የላቀ አስተዋጽኦ ስላለ አውቀን እንጠቀም መልእክታችን ነው አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን እስከ ሳምንት መልካም ሳምንት ይሁንላችሁ